ሰላም 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 ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሁሉ ሰላም? ያው ቻናሌን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ኦዲየንስ እየጨመረ ሲመጣ የበለጠ የተሻሉ ሀሳቦችን እናንሸራሽራለን እያለ የሚል መልእክት አስተላልፌ ነበረ። እስካሁን ድረስ ያው ተግባራዊ አልተደረገም። ከወዲሁ አደራ ማለት እፈልጋለሁኝ። ያው ይሁን እንጂ ብዙ ጊዜ ያው ሶሻል ሚዲያ ላይ የሚረባም የማይረባም ሀሳብ ሰው የሚንሸራሸረው አብዛኛውም ትኩረት ያለው የማይረቡ ሀሳቦች ላይ ነው። ያለ ትዝብትም ይሄን ያመላክታል። ሀሳቤን ትጋራላችሁ ብዬ አስባለሁኝ። ይሁን እንጂ የምናያቸው በዚህ በሶሻል ሚዲያ ላይ የምንመለከታቸው ሀሳቦች ወይ እኛን የሚጠቅሙ መሆን አለባቸው ወይ ሀገርን የሚጠቅሙ ሊሆኑ ይገባል የሚል ምልከታና እሳቤ ነው ያለኝ። እናንተ ትጋሩታላችሁ የሚል ተስፋና ሀሳብ አለኝ። ዛሬ ወደ እናንተ ሼር ማድረግ የምፈልገው ሀሳብ አሁን ካለው ወቅታዊ ሁኔታ ሀገራዊም ዓለም አቀፋዊም ጉዳዮች ጋር በተያያዘ ከፖለቲካ ጋር የሚያያዙ ሀሳቦችን ነው ማንሸራሸር የምፈልገው። ወደ እናንተ ሀሳብ አስተያየታችሁን ከወዲሁ እንድትሰጡኝ አደራ እያልኩኝ ዛሬ ወደ ተዘጋጁበት እገባለሁ። ያው በመጀመሪያ ደረጃ እኔ ሞር አተኩሬ ሀሳቦችን ማቅረብ የምፈልገው ሶሻል ላይ ነው። ይሁን እንጂ ያው ከፖለቲካውም መራቅም መሸሽም አስቸጋሪ ስለሚሆን በእያንዳንዱ የህይወታችን እንቅስቃሴ ላይ የህይወት ነጸብራቃችን የሚታይበት ስለሆነ የተወሰነ ወደፊት አላሰለቻቸውም በዚህ ኢሹ ላይ እኔም ሞር ኢንተረስትድ ማልሆንባቸው ስለሆኑ ከአጠቃላይ ነባራዊ ሁኔታዎች ጋርም ተያይዘው ከዛሬ ግን የተወሰኑ ሀሳቦችን አጋራቸዋለሁ ሀገራዊ ጉዳይ ጋር በተያያዘ ማለት ነው። መነሻ አድርጌ ማቅረብ ፈልገው ያው ከዚህ በፊት የሰራሁት ቪዲዮ ላይ ከባህር በራችን ጋር በተያያዘ ላለፉት ከ30 ዓመት በላይ እንግዲህ ሊሆን ነው ማለት ይቻላል። ያው የባህር በር ዝግ ሆኖ ወደ ባልባ ሆነን የቆየንባቸው ጊዜያቶች ናቸው ያሉት እና ይህም እንደ ኢትዮጵያ ለምትባል ትልቅ ሀገር እንደ ኢትዮጵያ ያለች ትልቅ ሀገር ታሪካዊ ሀገር አይገባትም ነበረ። ያው የታሪክ አጋጣሚ ተከስቶ በውጭ ኃይሎችም ሆነ በውስጥ ረዳቶቻቸው ጋር ተቀናጅተው የባህር በር ያሰጡባትን ሂደትን በተወሰነ ደረጃ ለማየት እና ለዚህም መልካም ተሳትፎና በጎ እይታ ሊኖረን ይገባል እንደ አንድ ዜጋ እንደ ማህበረሰብ የሚለውን ሀሳብ ወደ እናንተ አምጥቻለሁ። ያው ከዚሁ ጋር ተያያዥነት ያለውን ደግሞ ሀሳብ ነው አሁንም ማቅረብ የምፈልገው። ይህም አንደኛው ምንድን ነው ማንኛውንም ኢኮኖሚያዊ እድገት ማስመዝገብ የሚቻለው ለአንድ ማህበረሰብ ሀገራዊ እድገትን ማግኘት የሚቻለው በዛም ተጠቃሚ መሆን የሚቻለው ሰላም ሲኖር መረጋጋት ሲኖር ነው። ይሄ ካለ ብቻ ነው የምንፈልገው ቦታ ላይ መድረስ የምንችለው የምንፈልገውንም ብልጽግና ማሳካት የሚቻለው እንደ ዜጋም ተጠቃሚ መሆን የሚቻለው ማለት ነው። ይሄ ቀጥታ ከአንድን ፖለቲካ ድርጅት ከመደገፍ ካለመደገፍ ጋር አይያያዝም። እንዳትገናኙ እፈልጋለሁ። እኔ ማንም የፖለቲካ ድርጅት አባልም ደጋፊም አይደለሁኝም። እንደ አንድ ዜጋ የተሰማኝን ሀሳብ ብቻ ነው ሼር ማድረግ የምፈልገው ማለት ነው። ምክንያቱም አይመለከተኝም ማለት አንችልም አንድ ሀገር ውስጥ እየኖር የችግሩም የመልካም ነገሩም ተቋዳኝ ስለምንሆን ማለት ነው። ያው ከዚህ ጋር ተያይዞ ምንድነው አብዛኛው ሶሻል ሚዲያ ላይ በቅርብ ሆነው የሚንሸራሸሩት በጦርነት በዚህ ቦታ ተነሳ በዚህ ሆነ በዛ ሆነ የሚል ነገሮች ይሰማል። ሰዎች በዚህ ጦርነት ላይ ያላቸው አመለካከት ቀልድ ሊሆን አይገባም። በጦርነት እኛ ለጦርነት አጠቃላይ ታሪካችን ያለው ከጦርነት ጋር የተያያዘ ነው። ብዙ ነገሮቻችን ማለት ነው ብዙ እድገቶቻችንን የገቱብን ያለን አጠቃላይ ማህበራዊ ህይወታችንን ያናጉብን የጦርነት ታሪኮቻችን ናቸው አብዛኛውን ነገር ማለት ነው። ለዚህም ዋናው የውጫዊ ኃይሎችም ተሳትፎ አለበት። ኢንተርናልም ኤክስተርናልም ቻሌንጆች ናቸው አጠቃላይ እንደ ሀገር ብዙ ነገሮችን ያሳጡን ማለት ይቻላል። ስለዚህ ለጦርነት ያለን አመለካከት እንትን የሆነ የተሰመረበት ሊሆን ይገባል። ጦርነት እንደማይገባው ማህበረሰብ ልንመለከት ይገባል እንጂ ልክ ሌሎች ያው ይባል እንደነበረው ባህላዊ ጨዋታ ተደርጎ ተወስዶ የማይተካውን የሰው ልጅ ህይወት እየቀጠፈ የሚቀጥልበት ሁኔታ ተገቢ አይደለም። ያውም ውጤት ሊያመጣ በማይችል መልኩ ማለት ነው።
ውጤት በሌለው ነገር ላይ እና ውጤት ባልተመዘገበበት ነገር ላይ ደግሞ ደጋግሞ መጓዙ ለማንም አይጠቅምም ማለት ነው። አሁን ካለንበትም ዓለማዊ ተጨባጭ ሁኔታም ይሄን የሚያሳየው ለዚህም ያው በተደጋጋሚ ወደ ጦርነት የተገባባቸው ስፔሻሊ በዋናነት በሰሜኑ የሚነሳው ኃይል ነው እና በዛ የሚነሳ በታሪካዊም ዳራም ከተመለከት ነው በዛ በአቅጣጫ ይመጣ ነው እንግዲህ ከውጭ ወራሪም ከባድዋም ጊዜም ሆነ ከዛም በኋላ የነበሩት ነገሮች በዛ አቅጣጫ ይመጣ የጦርነት ሁኔታዎች ሀገሪቱን ለብዙ ዘመናት ሲጎዳት የኖረበት ሁኔታዎች ነው ያሉት። ይህም ያው በጣም በርካታ ነገሮችን ያሰጡብን ሁኔታዎች እንዳለ ያው ይታወቃል። ታሪክም የተማርነውም ታሪክን መመርመር ያስፈልገውም ለዚህ ነው። ከታሪክ ተምረን ከጥፋቷ ተምረን የተሻለ ነገር ለማበርከት በሚል ነው በማለት ሀሳቤን እንትን እያደረኩኝ አሁን ላይ በቅርብ ጊዜያት ያው ከሰሜን ካለው ቀድሞም አገሪቱ ላለፉት 27 ዓመት ከገዢ ሆኖ እያስተዳደር ከነበረው በግንባር ቀደምነት ማለት ይቻላል በኢህአዴግ ውስጥ በነበረው ፓርቲ ውስጥ ትልቅ ድርሻ የነበረው ኃይል አሁንም ተመልሶ ወደ ክልል ከሄደ በኋላ ያው ባለፈው ጊዜ ጦርነት ጊዜያቶች አሳልፏል ከፌዴራል መንግስቱ ጋር እና በዚህም ብዙ ነገሮችም ውድመቶችም የሰው ህይወት እልፈቶችም በርካታ ነገሮችን ተከናውኗል ማለት ነው። ከዛ ብዙ ልንማር ይገባል። ልንማር ነገሮችን ደጋግመን ልናይ ሲገባ እንደገና ተመልሶ ወደ ድጋሚ ጦርነት አዙሪት ውስጥ የሚያስገቡ ግምገማዎች አሉ። ይሄንን እንደ አንድ ዜጋ በስጋት የምናየው ነገር ነው እና ተገቢም አይደለም የሚል ግላዊ አስተያየት ነው ያለኝ። ከባለፈው ምን አይነት ውጤት ተመዝግቦ ነው ባለፈው አሁን የባለፈው ምን አስከትሎ ነው ከባለፈው ምን ውጤት ተገኝቶ ምን ጥቅም ተገኝቶ ነው አሁን እንደገና ለድጋሚ እዛ ዙሪያ ውስጥ ለመግባት ዝግጁነት እንዳለ የሚያሳዩ ምልክቶች የታዩት እና ወደዛ ውስጥ መገባት የሚያስፈልጉ መንደርደሮች የሚታዩት ከባለፈው ምን ተምሮ ነው ከባለፈው ምን ውጤት ተገኝቶ ነው አግባብነት አለው ወይ እንደ አንድ ሀገርን ለሁለት ዓመታት ባለፈ ላስተዳደረ ቡድን አሁን ያለው እንደገና ተመልሶ ቀድሞ ወደነበረበት የአማጺነት ህይወት ውስጥ መግባቱ እንደ አጠቃላይ ምን አይነት እንትን ይዞ ነው የሚለው ራሱን በጣም ይገርመኛል። ለራሴ ሳስበው ባለች ትንሽ መጠነኛ የፖለቲካ እውቀት በጣም ቁንጽል በሆነች ፖለቲካ ግንዛቤ ይሄን ስመለከተው በጣም ይገርመኛል። ምክንያቱም ለዲሞክራሲያዊ ስርዓት ነው የሚታገለው ተብሎ እንዳይታሰብ ያው ላለፉት 27 ዓመት ስልጣን ላይ በነበረበት ጊዜ ምንም አይነት ከዚህ ጋር በተያያዘ ያሉ ነገሮችን ብልጭ ድርግም ያሉ ነገሮችን ከማድረግ በስተቀር ምንም አይነት የተከናወኑ ነገሮች አልነበሩም። ያንን በትግል የመጣሁበት ያለበት ነገር ላይ ምን ያክሉ ፈጽሞታል ምን ያክሉ አልፈጸሙም የሚለው ነገር ላይ እንደ ሀገር ስንመለከተው የነበሩ ሁኔታዎች ሀገሪቱን ለተለያዩ ነገሮች የዳረገ ነው እንጂ እንደ ጥቅል የሀገሪቱን ጥንካሬ የሚገልጽና አንድነቷን የሚያስቀጥሉ የፖለቲካ ፕላትፎርሞች ተቀርጸው የተገበሩበት ሂደቶች አልነበሩም። ሀገሪቱን የሚበትኑ ህጎች ናቸው እንጂ የነበሩት ተግባር የተደረጉት እንደ ሀገር ሀገሪቱን የሚያጸኑ ነገሮች አልነበሩም ማለት ይቻላል። ያ ነው ተንከባሎ ሄዶ መጨረሻ ላይ የነበረውን የለውጥ እንትን ሊያፋጥነው የቻለው እና እንደገና ሪፎርም ውስጥ ሊገባ የተቻለው ማለት ነው። ከዛ በዘለለ እጅግ የሚገርመኝ ይሄ በዲሞክራሲያዊ ስርዓት እታገላለሁ ብሎ የሚመጣበት መንገድ ከሌለ እንደ ሀገር ሀገራዊ ጥያቄዎችን ይዞ የሚያነሳቸው ነገሮች ከሌሉ ይህንንም ባለፈው ዓመት እንደ ገዢ አይቶት ያለፈበት እና የነበረበት ሂደት ከሆነ ከዛ ውጪ አንድን ሪጅን ሀገር አደርጋለሁ ብሎ መነሳትና ማሰብ ይሄ ትልቅ እብደት ነው። ሊሆንም አይችልም። እንደው ይሆናልም ተብሎ እንኳን ቢታሰብ ራሱ ማንን ለመጥቀም ነው?
የክልሉን ህዝብ ለመጥቀም ነው? ከምንስ አንፃር ነው የሚለው ነገር ራሱ የራሱ አጠያቂ ነው ማለት ነው። እንደ አጠቃላይ ይሄ አንድ ትልቅ ሀገር ቆርሶ እንትን ለማድረግ አንድ ትልቅ ሀገር ላይ ብዙ ህዝቦች ይሁንታን አግኝቶ እንኳን ቢሆንም እንኳን ተብሎ ቢታሰብም እንኳን እጅግ የማይጠቅምና አዋጭ ያልሆነ ነገር ነው። ለዚህም ደግሞ የኤርትራን የኤርትራን እንደ ሀገር ማየት ይቻላል። ኤርትራ ተገንጥላ ምን አተረፈች? ምን አገኘች? ህዝቦቿ በዛ በመገንጠላቸው ምንድን ነው ያተረፉት የሚለውን ማየት ይቻላል። እዚህ የቅርብ ጊዜ ትዝታ ስለሆነ ማለት ነው። ይሁን እንጂ አላስፈላጊ ልክ ውስጥ በማጋባት እና የህዝቦችን ተጠቃሚነት ወደ ኋላ ትቶ የራስን ፍላጎት ብቻ በማንጸባረቅ ወደ አላስፈላጊ ጦርነትና የማይተካውን የሰው ልጅን ህይወት ወደሚቀጥፍ ጉዞ ላይ መግባቱ እጅግ የማይጠቅምና ኋላ ቀር የሆነ የፖለቲካ አስተሳሰብ ነው የሚል እሳቤ ነው ያለኝ። እንደ ዜጋም ይሄ አይተነው በቅርብ ጊዜ ባየነው እንኳን ጉዞ ላይ ብዙ ዜጎች የተጎዱበት እና ብዙ ኪሳራዎች የተመዘገቡበት ነው። ይሄ አይጠቅምም የሚል ምልከታ ያለኝ። ለዚህም ድጋፍ መደረግ የለበትም። ከሁሉም ዜጋም እንደሚጠበቀው ይሄ እንደማይጠቅምና እንደ ሀገርም ብዙ ነገር የሚያሳጣን ተደርጎ ሊወሰድ ይገባል የሚል ነው አጭር መልእክት ያለችኝ። በስፋት የምናየው ይሆናል ማለት ነው በቀጣይ በሚኖረው ፕሮግራም ላይ። ያለን ግን አጠቃላይ ይህንን እንደ ቀላል ነገር ተወስዶ በማህበራዊ ሚዲያ ላይ በዚህ ተጀመረ በዛ ገባ በዚህ ወጣ የሚለው ነገር ላይ እንደ ዜጋ እንደ ስልጡን ወጣትም ይሄን ነገር ኢንካሬጅ ማድረግ የለብንም። ዲስካሬጅ ነው ማድረግ ያለብን እንጂ ወይም ሎጂካል የሆኑ ነገሮችን አምጥቶ በዛ ላይ መወያየት እና ጠቃሚ ነገሮችን ማየትና መመልከት ነው እንጂ የሚያዋጣው የኋላ ቀር አካሄድን መከተሉ እንደ ሀገር ብዙ ነገር ነው የሚያሰጠን የሚል ሀሳብ ነው ያለኝ። ሀሳብ አስተያየታችሁን እንድትሰጡኝ ከወዲሁ እንትን እያልኩኝ የዛሬውን መልእክትን እዚህ ላይ እቋጫለሁ ማለት ነው። አመሰግናለሁ።